አይኮ ግን እንደምትወጂኝ ያውቅ ነበር። ግን ፈሪ ነሽ እንዳይታወቅብሽ ብዙ ነገር ስትሰሪ ነበር። አዎ ስለ ፍቅር ብዙ ሰዎች ሲያወሩ ሰምቻለሁ። በጓደኞቼ ሰምቻለሁ። ግን ማጋባው ይባላል። በጭራሽ አትወጪም። ከወጣሽም ደግሞ አባዬ ቤት ይከራይልና ያ ደግሞ ለእኛ ይበልጥ ነፃነት ይሰጣል። አይ ናታል፣ እኔ እሱን አልፈልግም። ቤት መከራየቱን ነው የማልፈልገው ወይስ መውጣቱ? ከዚህ ቤት መውጣት አልፈልግም። እዚሁ መሆን ነው የምፈልገው። አትወጪም። እስቲ እንግዲህ አባዬና እማዬ አውርተው ይወስናሉ። አይ ናታል፣ እትዬ እኮ ልክ ናት። ኤቢ ልጇ ናት። ምንም ዝምድና በሌላት ልጅ የእሷ ልጅ ልትረብሽ አይገባም። አልፈርድባትም። እትዬ የኤቢ እናት ናቸው። ምናልባት እኔም እናቴ ብትኖር ኖሮ እንደዚህ እያጠፋው ለእኔ ነበር የምትቆመው ማለት ነው። እስቲ እንደውም ዛሬ ስለ እናትሽ ትነግሪኛለሽ? አይ ስለ እናቴ ሳይሆን ስለ አባቴ እነግርሃለሁ። ወይ ለመሆኑ ነው አባትሽ ስልክ ይዤ ሳላናግርሽ የቀረሁበት ቀን አለ? እና ባቢ አንተ እኮ ስልኩን የምትይዘው በእጅ እና ከዛ ባፍ ታወራለህ። ይኸውላችሁ ሁለታችሁም አባታችሁን ማክበር መቻል አለባችሁ። አባት ለልጁ ሁሉንም ስሜቱን አይናገርም። አባቶቻችሁ ከእናንተ ሁለት ነገር ይፈልጋሉ፣ ስኬትንና ክብርን። እሺ እና ባቢ እኔ እኮ ክብርም ስኬትም አለኝ፣ ሁለቱም አለኝ። የት ወሬ በቦርሳዋ ይዘዋለች። አሁን አንቺ እናትና አባትሽን አክብረሽ ታውቂያለሽ? ይኸውላችሁ በህይወት ዘመናችሁ ሁሉ ታላላቆቻችሁን አክብሩ። እሺ በማያገባችሁ አትክሩ። አባቢ እንደ ኤቢ ማለት ነው አይደል? ትምህርታችሁን ተማሩ። በራሳችሁ መቆም እስከምትችሉ ድረስ ታላላቆቻችሁ የሚሏችሁን ነገር በሙሉ አዳምጡ። መጽሐፍ አንብቡ። መጽሐፍ ስታነቡ ሁሉ ነገር ታውቃላችሁ፣ ትረጋጋላችሁ። በዛ ላይ ደግሞ ለማንኛውም እናላሳይ። ምንድነው በጣም ተጠጋኝ ልትዋሃደ ነው? በቃ አንቺን ማሽማቀቅ ደስ ይልሻል? በጣም እንጂ በተለይ በኤቢ ፊት እሳት እንደረካው ላስ ጭምድድ ስትል እንደሚያስደስተኝ ሌላ ነገር ያስደስተኝ። አንቺ እኮ ጠላቴ ነሽ። ለማንኛውም ያው እናባቴ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። ዛሬ ክፍል 44 ይዤላችሁ መጥቻለሁ። ዳንጣ ማለት ነው። ዳንጣ ከቤት ልትወጣ ነው። ቤት ተከራይታ አስቀምጥላት ብላ ኢትዬ ማዛ ልትናገረው ፈርታ ለነበረው አብጌ ጫንቆኛል፣ እኔ ሳላወራ ማደር አልችልም ብላ በተኙበት ክላሳቸው በርግዳ ገብታ አባዬ ዳንጣና እናቱ ሲሳሳሙ አይቻቸዋለሁ፣ ፎቶውንም የደለቱት በስልኬ ላይ ፎርማት አድርገውብኛል ብላ ትነግረዋለች ማለት ነው። አባዬ ዳንጣ ከዚህ ቤት ትውጣ ትባረር በቃ ሲላት ተቆጥቶ ከቤት ውጪ ከክላሱ ውጪ ዞር በይ እያላት ተቆጥቶ ከክላሱ ትወጣለች ማለት ነው። አይ በደንብ ይስማኝ ማየ ሳይሰማኝ አልወጣም ትላታለች ማለት ነው ለእትዬ ማዛ። እትዬ ማዛም በቃ አዎ እውነቱን ነው፣ ግን እሷ እናቱ ዳንጣ የሚያይበት አይን እኔም አልወደድኩትም፣ ግን እሷ ደግሞ እናቱ የሚያይበት ሰው አትወድም አብጌን። ይሄ እንደምታያት ነው፣ ቅናት እያንጨረጨራት ነው። እነዚህ ልጆች ሁለቱንም አንድ ላይ ከቤት ካስቀመጥናቸው ጥሩ አይመጣም ብላ ለደረጀ ትነግረዋለች ማለት ነው። ታዲያ ምን እናርግ ሲላት አብጌ ወደ ውጭ እንላካት ሲላት አይ እሷ አትሄድም፣ ዳንጣ የውጭው ህይወት ለምደዋለች፣ ቤት ተከራይተን እናስቀምጣት ስትለው አይ አይሆንም፣ ልትታመም ትችላለች፣ ብቻዋ ብዙ የሚደርስባት ነገሮች ይኖራሉ ሲላት እኔ ተጨነቁ እኮ በዚህ በኩል አንተ በዛ በኩል እነሱ እያለች ትመልስለት ማለት ነው። ሰላም ከጤና ጣቢያ ከመጣች በኋላ ለደረጀ ምግብ አዘጋጅታ ጠብቀውት ነበር። እየበሉ እያለ ከበሉ ከጨረሱ በኋላ አብጌን የምነግርህ ነገር አለ አባቴ ብላ ስትጠራው እስኪ ዝም በይ በመንገድ ነው የመጣው ይረፍበት ትላታለች ማለት ነው እትዬ ማዛ። እሷ መነሳች አይ መናገር አለብኝ እንደማየ ትላለች። ውሃ ከተናገርሽ የበለጠው ይመጣብሻል፣ ዝም ብትይ ነው ሚሻልሽ እያለች ታስፈራራታለች። አይ እናገራለሁ ትላታለች ማለት ነው።
እሺ ውሃ ንገሪኝ ብሎ አባቷ ደረጀ ሲጠይቃት አባዬ እናቴን መታኛለች ስትለው ለምንድን ነው የመታችሽ? አጥፍተሽ ነው አይደል ሲላት አዎ አጥፍቼ ነው ትለዋለች። እንኳንም መታችሽ ይላታል። አቢጌ ያነሳች አባዬ እኔ ነግረሃለው ሺሻ ማጨሻ መርፌ ይዛ ቤት ድረስ መታ ነበረ፣ በዛ ነው የመታቻት ስትለው ብጥርግ ብሎ ተነስቶ ሊመታት ሲል ውሃ አመለጠችው ማለት ነው። እንዴት እንደዚህ አይነት ነገር ዝም ትይኛለሽ? እንዴት እንደዚህ አይነት ነገር ቤት ታመጣለች? ብሎ ደረጀ በጣም ይበሳጫል ማለት ነው። አቢጌ ሌላም ጉድ አለ አባዬ ስትለው እትዬ ማዛት ተነስ ውጪ፣ ወደ ክላስሽ ግቢ፣ እዚህ ጋር ምን አገባሽ ትላታለች ማለት ነው። እሷም ስትሮጥ ወደ ክላሷ ትገባና ማታ ላይ ቤቱ በርግዳ ገብታ እንደዚህ አድርገዋል ዳንጣና እናቱ ሲሳሳሙ አግኝቻለሁ ብላ ትነግረዋለች ማለት ነው። የማግስቱ የት ሄደው ነው ስትል ትፈልጋቸዋለች ማለት ነው። እነሱ እየተዝናኑ ስለነበር እየተዝናኑ ነበር ሁለቱም እየተዝናኑ እኔን ከቤተሰቦቼ ላስተዋውቅሽ፣ አንቺን ከእናት ከአባትሽ ታስተዋውቂኛለሽ ይላታል። ምን ናት ልትላቸው ነው ስትለው እኔ የወደፊት ሚስቴ ናት እላቸዋለሁ፣ አንቺን ከሙሉ ቤተሰቦችሽ መተዋወቅ እፈልጋለሁ ይላታል ማለት ነው። በዚህ ጋር ሰላም እዚህ ቤት ምትወጪ ከሆነ ምጠይቅሽ ጥያቄ አለ፣ ግን ለደረጀ ጠይቂው እንዳትወጪ ለምኝው ትላታለች ማለት ነው። ዳንጣ ለመውጣት ፍላጎት የላትም፣ ምክንያቱም ቤተሰቡ ስለተላመደችው በፊትም ጎዳና ህይወት ስላደገች የመውጣት ፍላጎት የላትም። ደረጀ በሁለቱ መሀል በጣም ተጨንቋል። ልታናግረው ስትሄድ እኔ እኮ የቤት ፍላጎት ኑሮኝ አይደለም አንተን አባይቴን ፈልጌ ነው የመጣሁት ስትለው እንዳውም በቃ አትወጪኝ ከዚህ ቤት እያለ ይመልሳታል ማለት ነው፣ ያረጋጋታል ማለት ነው። እዚህ ጋር እትዬ ማዛ ወቅራ ይዘዋለች ማለት ነው፣ አጥብቃ ይዘዋለች። ተከራይላትና ትውጣ፣ ልጃችንን ለምንድን ነው እንደዚህ ማትጨነቅላት ለአቢጌ ለእሷ እንደዚህ እየተጨነቅ ትለዋለች ማለት ነው እትዬ ማዛ ለደረጀ። እሱም አንስቶ እኔ እኮ እንደዛ አላልኩም፣ በቃ ተይኝ ማዛ ተኝ እያለ ያባብላታል ማለት ነው። እነሱ እዚህ ጋር ቁርስ ሊጋብዛ ዛሬ የመጨረሻ ቀኔ ነው፣ እስኪ ቁርስ ጋብዝሻለሁ ብለህ አውጥተኸኝ እዚህ ጋር ታንገላታኛለህ ወይ ብላ ዳንጣ ትመልስለታለች ማለት ነው ለእናቱ። እዚህ ጋር ደግሞ አቢጌ ለዳንጣ ዛሬ የመጨረሻ ቀንሽ ነው፣ በደንብ አጣጥመሽ እንቅልፍሽን ተኝ፣ መጀመሪያም ብዬሽ ነበረ አትችይኝም ብዬሽ ነበር፣ ይኸው አደረኩት፣ አሁን ከዚህ ቤት ትወጫለሽ፣ እዚህ ቤት እናቱም አትገናኙም አታዩም፣ አንቺና ሰላም እኔን ከእናቱ ጋር ለመለያየት ስትዶሉት አይደለም ወይ የምትውሉት? ምን ሴጣን ይወደዳሉ ወይ ትላታለች። ዳንጣ አንስታ እኔ ስትባረሪ ከአንቺ ጋር አላደርኩልሽም ወይ? እንደዚህ ስታረጊ እኔ አይደለም ወይ ያደረኩልሽ? ለምን በክፉ አይን ታይኛለሽ? እኔ እኮ ወድሻለሁ ትላታለች ማለት ነው። አትውጀጅኝ አልፈልግም ስትል ትመልስላታለች ማለት ነው። እሷም እሺ በቃ ሰው በሰውነቱ ውጀጂው እንጂ እኔ እስከ መቼ ከዚህ በኋላ 19 ዓመቴ ነው ወይ እስከ 30 ነው ምኖረው? ለምን ሰው ጠላለው? ትላትና ተነስታ ወደ ክላሷ ትገባለች ማለት ነው። ዳንጣ ምጥንና ደረጀ እና ውሃ አብረው ተቀምጠው መጽሐፍ አንብቡ፣ አባት አይፈራም ይከበራል እንጂ ብሎ እያስተማረ ምጥን ለምንድን ነው አባትሽ ምትናጀጅበት? ምን ሲያረግሽ ነው ሲላት፣ አይ እኔ ዝም ብሎኝ ላወራው ስፈልግ ስልክ እየነካካ ዝም ሲለኝ በውስጤ እናደድበታለሁ ትለዋለች ማለት ነው። አባቷ አይ አትናደዱ ውሃ፣ እኔ ስልክ ሳወራ አላናገርሽም ወይ ሲላት፣ እሷም አንስታ አንተ እኮ ስልኩ በእጅ ይዘህ በአፍን ታወራኛለህ እኮ ትለዋለች ማለት ነው። እዚህ ጋር ዳንጣን እያፋጠጣታል ማለት ነው አባቷ። የእውነትም ይሄንን ነገር አድርጋችሁታል ወይ እያለ እውነትም ይሄንን ነገር አድርጋችሁታል ወይ? እውነትም ተሳስማችኋል ወይ? አቢጌ እንዳለችው ነው ወይ ሲላት፣ ዳንጣ ደንግጣ ዝም ትላለች ማለት ነው። እሱም በቃ ተይው እኔ ቤት እከራይልሻለሁ እያላት፣ እሺ በቃ ችግር የለውም እኔ ጣራና ግድግዳ ፈልጌ ሳይሆን በውጭም ዳመናና እንትኑን ሲፈራረቅብኝ ነው ኖርኩት ብላ ስትነግረው፣ ተይ የፊቱ ነገር አታስታውሺ እያላት፣ እሷ መነሳት አይ እኔ እንደዚህ ሳይሆን ቤተሰብ ፈልጌ ነው የመጣሁት አባቴን ፈልጌ ነው ብላ በጩኸት ታናግረዋለች ማለት ነው። በቃ ከዚህ ቤት አትወጪም ተይው በቃ እያለ ያባብላታል ማለት ነው።
እሷ ግን እንደምትወጣ እርግጠኛ ናት ማለት ነው። አይ ከዚህ በኋላ ከቤት ልባረር ነው እያለች በስጋት ላይ ናት ማለት ነው። እነሱ ሁለታቸው አብረው ስታይ አትወድም ማለት ነው። እያወሩም ነበረ። እኔና ዳንጣ ማን ነው ቆንጆ ስትላት የውሃ አቢጌ ላትመችኝ ከሆነ እነግርሻለሁ፣ ምትመችኝ ከሆነ ግን አልነግርሽም ስትላት አቢጌ አልመታሽም ንገሪኝ ትላታለች ማለት ነው። ዳንጣ ናት ቆንጆ ስትላት ኮስተር ስትልባት በቃ አንቺ ነሽ ቆንጆ ትላታለች። ወንዶች ምን አግኝተውባታል? ወንዶች ሁሉም ውሻ ናቸው ስትላት ዳንጣ አንስታ አባቴም ውሻ ነው ወይ ትላታለች ማለት ነው። ወንዶች ሁሉ ምን አግኝተውባት ነው እሷ ስርስር የሚሉት እያለች አቢጌ ትናደዳለች፣ ትጮሃለች ማለት ነው። የውሃ እንዳልደረግምሽ ሂጂና ውጪ የእናቴ ጨርሳችኋል ወይ እንምጣዋይ በያት ስትላት አይ እኔ ስጠራችሁ ነው ኑ ያለችው እኔ አልወጣም እያለች ውሃ ትመልሳለች ማለት ነው። አቢጌ እንደተናደደች ነው። በጣም የቅንዓት መንፈስ በጣም ተጫጭኗታል ማለት ነው። ጋይስ ይሄ ቪዲዮ የምታዩት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተቀላቀሉን። የዚህ ቪዲዮ ቤተሰብ ሆኑ ማለት ነው። ቪዲዮ ወዳችሁና ፈቅዳችሁ ለምታዩልኝ ከልብ ከእጅግ አመሰግናለሁ። ቪዲዮ እስከ መጨረሻ ከፍታችሁ ልቀቁልኝ ማለት ነው። ለኔ ይጠቅመኛል። ሞኔታይዝ ሆኖ ወል ዩቲዩብ የተሻለ ነገር እስከምሰራበት ድረስ የማዳም ቤት ስለሆንኩኝ ላይክ ሼር ብታረጉልን፣ ያው ላይክ ለማድረግ አይከፈልበትም። ትርፍ ስልክ ደግሞ ካላችሁ ቪዲዮን ባያምራችሁም ደስ ባይላችሁም ከፍታችሁ ብትለቁልን ብትሰሩልን ደስ ይለኛል። ያው የሙሉ የማዳን ቅመሞች ማለት ነው። እና ውዶች ይወዳችኋለሁ። ለዛሬ በዚህ ቃንና ለቀጣይ ደግሞ ክፍል 45 ይዤላችሁ እስከምመጣ መልካም ቀን መልካም ምሽት ይሁንላችሁ። ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ አድርጉልኝ። እስከ መጨረሻው ቪዲዮን ከፍታችሁ ተውልኝ ማለት ነው።